አርጀንቲና ከእንግሊዝ ባደረገችው የግማሽ ፍጻሜ ማለት ነው አሁን ረጋ ብለን የምናወራበት ሰዓት ነው። ኪሊያን ኤምባፔን ተሰልፎ አይታችሁታል እንግሊዝ ላይ? እስኪ ማን ነው ያየው? ኪሊያን ኤምባፔን አይቼዋለሁ እንግሊዝ ላይ ተሰልፎ የሚል ሰው አለ? እንደኔ ያየው ሰው አለ እንዴ? ጁዲ ቤሊንጋም ምንድን ነው ዲክታተር ሆንክ እኮ አባቴ። ምንድን ነው ነገሩ? ያዙ ይልቀቁን። ሌላ ያለ መስመር መጣ እንዴ? ሲነር ማክበር የሚባል ነገር አለ ብሮ። አረጋጋው። ባለፈው በቃ የሚገርም ጎል አገባ። አሁን በቃ ሌላ ሆንክ እንዴ? ተው እንጂ አለማደነቄም ብለህ ካንተ የማይጠበቅ ነገር አትስራ። አይታችሁታል ከሊዮኔል ሜሲ ጋር የሚፈጥረው ግብግብ ቅጣት ለነሱ ሲሰጥ የሚያደርገው ምንድን ነው የሆነ ያለው? ሃሪኬን ምርጥ ነው። ያ ሃሪኬን አሪፍ ነው። ሃሪኬን ዛሬ ተሸፍኗል፣ አልተጫወተም ባይነኝ ዛሬ ነው የጨዋታው ላይ። ኤኒዌይ የጨዋታውን ነገር እናውራ እስኪ። ዛሬ 45 ደቂቃ የነበረው ጨዋታ ላይ ሁለቱም ክለቦች በጣም አሪፍ ነበሩ። አሪፍ ኢን ሴንስ አርጀንቲና አሴት ቲም ወርክ ቢልድ አፕ አድርጎ ኋላውንም ፊቱንም ጠንከር አድርጎ የሚሰሩ ተጫዋቾች ናቸው የአርጀንቲና። የእንግሊዝም እንደነሱ ባይሆንም ግን ብቻ 45 ሚኒትስ ወዝ ጉድ። ዳኝነትን ስናይ 30 ደቂቃ እስከ 30 ደቂቃ መዓት ፋውሎች ነበሩ። መዓት ማለት ነው። ዳኛው ምን እንደሆነ አላውቅም። እዚህ ጋር ዳኛ ጀጅ ማድረግ ምን አንችልም። እሺ ተጫዋችም ላይ ጀጅ ማድረግ አንችልም። እኛ ተጫዋችና ዳኛ አይደለም። ግን 30 ምናምን ደቂቃ ላይ ቢጫ የማይመዘዝም ረፍም አቁምም አይደለም። በጣም ሳይለንት ነበር። ከ30 ደቂቃ በኋላ ጫና ሲበዛ እንተ መስጠት የጀመረው ሰው ምን እያልኳችሁ ነው? ከ16 ሜዳ ከፍ ብሎ በአርጀንቲና በኩልም በእንግሊዝ በኩልም ከ16 ከፍ ብሎ ኳሷ የዋለችው እዛች ቦታ ላይ ነበር። አብዛኛውን ቅብብሎች ካያችሁ ከእንግሊዝ 16 ከፍ ብለ ከአርጀንቲና 16 ከፍ ብለ ነው ጨዋታው የነበረው። በዛ ፉክክር እንግዲህ አንድ ጎል አግብታ እንግሊዝ እየመራች ነበር። ዘይድ ኦኬ ሰከንድ ሃፍ ጀመረ። ሰከንድ ሃፍ ሲጀምር የሆነው ምንድነው? አብዛኛው ጨዋታው ማን ጋር ነው የሆነው? አርጀንቲና ጋር ነው። ይሄ አሁን የስፔንን ጨዋታ ያስታውሰናል ውድ አድማጮቼ። ስፔን ሙሉ ጨዋታውን ተቆጣጥራ እንዴት ነው ፈረንሳይ ላይ ኪሊያን እንዴት አድርጎ ነው ሊያገባ የሚችለው? ሰውየው እኮ ማግባት ይችል ነበር፣ ኳስ አላገኘም። ሌሎችም አይታችኋላ። የፈረንሳይ የዛሬውን ጨዋታ የሆነው እሱ ነው። ሃሪኬን ዛሬ ሙሉ አላየነው ማለት ይቻላል ውድ አድማጮቼ፣ አላየነው ማለት ይቻላል። ተሸፈነ አብዛኛው የቷ አራቱ ጌም ጨዋታው ሙሉ ጨዋታው የነሱ ሜዳ ውስጥ ነው የሆነው፣ የእንግሊዝ ሜዳ ውስጥ ማለት ነው። እንግሊዞች ይከላከላል። እቺ በረኛው አካባቢ ያለው የመከላከል እንትን ብቻ ነው የነሱ አሪፍ። ከዛ ውጭ ግን ዘልቀው የነሱንም መሃል አልፈው ገብተው ሙሉ ሜዳውን ይቆጣጠሩታል። ምንድነው የሆነው? እንደው ሲመስለኝ በቃ ግቡና አጥቁ በቃ ይመቻችሁ ብሎ ይለቀው እንዴ። ድንክ ናቸው እኮ ተጫዋቾቹ የአርጀንቲና ድንክ በቃ እንዲህ ለመጋፋትም እኮ ትሳቀቃለ። በጣም ድንክ ጩጬ ናቸው። እሺ በቁመትም በሳይዝም ይህ እንግዲህ ዛር ተፈርጣል እንዴ እንዳለ ነካ አድርገህ እኮ የምትሄድበት ነው። ምንድን ነው የሆነው? ልክ የአርሰናል ዋንጫውን ከመብላቱ በፊት የነበረው ጨዋታ የለ ሙሉ ህዝብ የጮሁበት ጨዋታ የአይነት ቢጮሁባቸው እንግሊዞች ይነቁ ነበር። ተውት በቃ ሙሉ አርጀንቲናን እንደ ልቡ ይሁን ብሎ ነው የተዋቸው። እነዛ የማይደርሱበት ቦታ እየዘለሉ ቴስታ ትላለ አናታቸው ላይ እየሮጡ ምናምን ነው እግራቸው ከዚህ ዛ ይበለቀጣል የማይደርሱ በቃ ይሄ ዋሪየር ሆኖ ዩሲ እንዴት ነው የተዋጊ አይነት መንፈስ ይዞ ነው ሙሉ ተጫዋቹ ማለት ነው። ሙሉ ዲጎንዛሌዝ ባቅሙ በገባበት እኮ 3 ጊዜ ሞክሯል። 3 ማለት ነው። እንዴት እየተጋደለ ነበር ይተገኝ። ሌሎቹ ከዛ በፊት የነበሩትን ተዋቸው። ስለዚህ ምን እያልኳችሁ ነው? ይሄ ወኔው አልነበረም እንግሊዝ ላይ። አሁን ለመሸነፉ እንግሊዝ ምን አጠፋች ካላችሁ እችላለሁ በሚል ኮንፊደንስ ገባች፣ አሸነፋለሁ በሚል ኮንፊደንስ ገባች። ጨዋታውን በመሄድ በነበረበት ልክ መሄድ አልቻለችም። ሊዮኔል ሜሲ ደግሞ እንደተለመደው 2 ኳሶችን አሲስት አድርጎ ሰጥቷል። ኪንግ ዛሬም እንግዲህ የሊዮኔል ሜሲ አድናቂዎች እቺ ቪዲዮ በደንብ ሼር ትደረግ ረገጥ አድርጋችሁ። ማርቲኔዚ እንግዲህ 3 ከባባድ ሹቶችን ፈርስት ሃፍ ላይ 1 ሞክሯል። ሰከንድ ሃፍ ላይ ደግሞ 2 ምርጥ ሞክሯል። ሁለተኛ ላይ ሞከራት የሰከንድ ሃፍ አሪፍ የምትባላለች። ፈርስት ሃፍ ላይ ሞከራት አንዷ ምርጥ ነበረች። ኦኬ ሰርድ ላይ ግን የሞከራት ኳስ ምርጥ አሪፍ ሆና እንትን ብላለች ማለት ነው። የዛሬው ጨዋታ ይህንን ይመስላል። አርጀንቲና በጣም ተአምራዊ የሆነ ክለብ ሆኗል። ተአምራዊ የሆነ ሰው እስኪ ዋንጫውን ታነሳለች ትላላችሁ? ማንም ያነሳው ስፔን ወይንስ አርጀንቲና? እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አጋሩ። እቺን ነው ማለት የምወደው። ዴቪድ ቤካም አይታችሁታል፣ ያው ሲጨፍር ሲደንስ ኮንግራ አንድ ጎል አግብታችኋል ቢያንስ። ጁዲ ቤሊንጋም አልተመቸኝም። ብዙ ነገሮች መታረም ነበረባቸው በእንግሊዝ በኩል። አርጀንቲና ዛሬ ቲም ወርክ ቢውልድ አድርጋ ምርጥ ስራ ሰርታለች። ይህን ይመስላል። እስኪ ሀሳብ አስተያየት ስጡ ኮመንት ላይ። ምን ተሰማችሁ? ስፔንን ጠብቆ ወይስ አርጀንቲና ወይስ ሊዮኔል ሜሲ ወይስ ላሚን ያማል? ላሚን ያማል ታማኝ ውበት ማለት ነው ትርጉሙ። ቴንክ ዩ ፋሚሊ